የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ የሥራ ዘመን በተያዘው የፈረንጆቹ ዓመት መጨረሻ ያበቃል። ይህንኑ ተከትሎ ተቋሙን ከቀጣይ ዓመት ጀምሮ በዋና ጸሐፊነት የሚመሩ እጩዎች እየተወዳደሩ ይገኛሉ። ኤርሚያስ በጋሻው በቀጣዩ ዘገባው በፉክክር ላይ የሚገኙትን 6 እጩዎች ማንነት ይነግረናል። የመንግስታቱ ድርጅት ላለፉት 10 ዓመታት በዋና ጸሐፊነት እያገለገሉ የሚገኙትንና የሥራ ዘመናቸው በተያዘው የፈረንጆች ዓመት መጨረሻ የሚጠናቀቀውን አንቶኒዮ ጉተሬሽን በአዲስ ለመተካት እየሰራ ነው። ፖርቹጋላዊው ጉተሬሽ አስቀድሞ የተመድ የስደተኞች ከፍተኛ ኮሚሽነር ሆነው አገልግለው ነበር ወደ ዋና ጸሐፊነት የመጡት። የዋና ጸሐፊነታቸው ዘመን ግን ከኮቪድ-19 ወረርሽኝ እስከ ባህረ ሰላጤው የነዳጅ ዕቀባ፣ ከሩሲያ ዩክሬን ጦርነት እስከ ጋዛ ቀውስ ፈተና የበዛበት ሆኗል። የብቻ ሳይሆን ዓለም ለባለ ብዙ ዘርፍ የዲፕሎማሲ ተቋማት ጀርባውን እየሰጠ የመጣበት ይልቁንም ትልቋ የተቋሙ ደጋፊ አሜሪካ ከዶናልድ ትራምፕ ለሁለተኛ ጊዜ ወደ ኃላፊነት መምጣት በኋላ በከፍተኛ መጠን ድጋፏን የቀነሰችበትን ፈታኝ ጊዜ ነው ያሳለፉት። ጉተሬሽ አሁን በሌላ ሊተኩ ነው። በአባል ሀገራት የተናጠልና የቡድን አቅራቢነት 6 እጩዎች ለ80 ዓመቱ የዕድሜ ባለጸጋ የዓለም ትልቁ የዲፕሎማሲ ተቋም ለመሪነት እየተፎካከሩ ይገኛሉ። እነዚህ እጩዎች በተለያዩ መድረኮች የምርጫ ዘመቻ ክርክሮችን እያደረጉ የሚገኙ ሲሆን ከሰሞኑ በአሜሪካ ኒውዮርክ ከተማ በተመድ ዋና ጽሕፈት ቤት በጠቅላላ ጉባኤው አዳራሽ ውስጥ የምርጫ ዘመቻ ክርክር ተካሂዶ ነበር። አንደኛው እጩ የቀድሞዋ የተመድ ስደተኞች ከፍተኛ ኮሚሽነር ሚቼል ባሽሌት ናቸው። ሚቼል የመጀመሪያዋ ሴት የቺሊ ፕሬዝደንት ነበሩ። አሁን ደግሞ የመጀመሪያዋ ሴት የተመድ ዋና ጸሐፊ ለመሆን እየተወዳደሩ ነው። በአገራቸው ቺሊ አሁን ስልጣን ላይ ካሉት መሪዎች ጋር በአቋም በመለያየታቸው ምክንያት በገዛ መንግስታቸው የማይደገፉት ባችሌት አሜሪካም በበጎ አትመለከታቸውም። በምርጫ ቅስቀሳ ንግግራቸው ግን ተቋሙ ሴት ዋና ጸሐፊ እንደሚያስፈልገው ተናግረዋል። በሁሉም ሁኔታዎች ውስጥ ለውጥን የማምጣት ጽናት፣ ድፍረትና ብቃት እንዳለኝ አሳይቻለሁ። የተወሰኑ ማሻሻያዎችን ብቻ ሳይሆን እነዚህን ተቋማት ማሻሻልን በተመለከተ ቀጣይነት ያላቸው ማሻሻያዎችን አድርጌያለሁ። መርሆችን አጥብቀው መያዝን፣ ከመፍትሄዎች ላይ ትኩረት ማድረግን ከሴቶችና እውነታዎች ጋር አጣጥማለሁ። ለቻርተሩ ብቻ ታማኝ ይሆናለሁ እና በመጨረሻም አንዲት ሴት በውሳኔ ሰጪነት ቦታ ላይ የምትገኝበት ጊዜ አሁን ነው ብዬ አስባለሁ። እኔ ለምድራችንና ለሰብአዊነት የእውነት እጨነቃለሁ። ሌላኛው እጩ ከጎርጎሮሳውያኑ 2019 አንስቶ የዓለም አቀፉን የአቶሚክ ኃይል ኤጀንሲ በዳይሬክተርነት እየመሩ የሚገኙት አርጀንቲናዊው ራፋኤል ግሮሲ ናቸው። ግሮሲ በተመድ የጸጥታው ምክር ቤት አባላት ዘንድ ሙሉ ድጋፍ ያገኛሉ ተብለው የሚጠበቁ እጩ ናቸው። ዓለም የባለብዙ ዘርፍ ተቋማት ላይ ያለው እምነት የተሸረሸረ ቢሆንም አሁንም እነዚህ ተቋማት አንዳች ረብ ያለው ነገር ማበርከት ይችላሉ ብለዋል በንግግራቸው። ለዚህም የራሳቸውን ተቋም በምሳሌነት አንስተዋል። ይህንን የምለው በዕለት ተዕለት ሕይወቴ ስለምኖረው ነው። በየቀኑ እኖረዋለሁ። በዓለም አቀፍ ደረጃ በጣም አደገኛና ከባድ ከሆኑት ዘርፎች አንዱ በሆነው ማለትም በኒውክሌር ጦር መሳሪያዎችና በኒውክሌር ደህንነት ላይ ከሚሰራ ድርጅት ስራ ጋር ተያይዞ እኖረዋለሁ። እኛ በዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ በኩል በጦርነት ቀጠናዎች ውስጥ እርምጃዎችን ለመውሰድ እንዲሁም ውጤታማ እርምጃ ለመውሰድ እርስ በርሳቸው ከሚዋጉ መሪዎች ጋር ለመነጋገርና እንደ ተደራዳሪ ተቀባይነት ለማግኘት ችለናል። የተባበሩት መንግስታት ድርጅት መልሶ ሊያገኘው የሚገባው ይህንን ነው። አሁን አደጋ ላይ ያለውም ነገር ይህ ነው። የቀድሞዋ የኢኳዶር የውጭ ጉዳይ ሚኒስትር ማሪያ ኤስፔኖዛ ደግሞ ከዚህ ቀደም የተመድ ጠቅላላ ጉባኤ ፕሬዝደንት ሆነው አገልግለው ነበር። አሁን ለዋና ጸሐፊነት እየተወዳደሩ የሚገኙ እጩ ናቸው። የተመድ የንግድና ልማት ኮንፈረንስን በዋና ጸሐፊነት እየመሩ የሚገኙት ኮስታሪካዊቷ ርብቃ ግሬንስፓም ሌላኛዋ እጩ ናቸው። የምወዳደረው አሸንፌ እውነተኛ መፍትሄ ለዓለም ለማምጣት ነው ብለዋል በንግግራቸው። የምወዳደረው በዚህ አዳራሽ የምናደርገው ነገር ከችግር ከበሽታና ከፍርሃት ነፃ ለመሆን ለሚታገሉ ሰዎች ዋጋ ስላለው ነው። ምክንያቱም ትላልቅም ሆነ ታናናሽ ሀገራት በዚህ በታወከ ዓለም ውስጥ ቻርተሩን እንደ ማጠንጠኛችን አጽንተን መያዝ ስለምንችል ነው። ምክንያቱም ወታደሮች አቋርጠውት የማያውቁትን ድንበር ድሮኖች ሲያቋርጡ ስለምናይ፣ በሩቅ ቦታ ባለው ግጭት ምክንያት የዳቦ ዋጋ ሲጨምር ስለምናይ፣ እንዲሁም ሰዎች ይበልጥ አደገኛና ውስብስብ በሆነው ዓለም ውስጥ ይህ ድርጅት ሰላምን ለማስፈን ባለው አቅም ላይ ያላቸው እምነት እየሸረሸረ ስለመጣ ነው። የምወዳደረው ለነሱ እውነተኛ መፍትሄዎችንና ታማኝ መልሶችን ለመስጠት ነው።
አስቀድሞ የገዛ ሀገራቸው ድጋፍ ነፍጋቸው የነበሩት የቀድሞው የሴኔጋል ፕሬዝደንት ማኪሳል ሌላኛው ተወዳዳሪ እጩ ናቸው። በብሩንዲ ድጋፍ በእጩነት የቀረቡት ማኪሳል ከተመረጡ ከቡትሮስ ጋሊና ከኮፊ አናን ቀጥሎ ሶስተኛው አፍሪካዊ የተመድ ዋና ጸሐፊ የመሆን እድል አላቸው። አሁን ላይ የጉያና የተመድ ቋሚ መልእክተኛ ሆነው እያገለገሉ የሚገኙት ካሮላይን ሮድሪጌዝም ለዋና ጸሐፊነት እየተወዳደሩ የሚገኙ እጩ ናቸው። ከሁሉም እጩዎች በዕድሜ አነስ የሚሉ እጩ በመሆናቸው ለአሸናፊነት ግምት የሚሰጧቸው ሰዎች አልጠፉም። ከስድስቱ እጩዎች 4ቱ ሴቶች ናቸው። የመንግስታቱ ድርጅት ምርጫውን አስመልክቶ ባወጣው የውሳኔ ሐሳብ አባል ሀገራት ለሴት እጩዎች ድምፅ እንዲሰጡ አበረታታለሁ ብሏል። ይህን ከግምት ካስገባን የ80 ዓመቱ አንጋፋ የዲፕሎማሲ ተቋም ለመጀመሪያ ጊዜ ሴት ዋና ጸሐፊ ልትመራው የምትችልበት ዕድል ሰፊ ነው ማለት እንችላለን። በሌላ በኩል ደግሞ በተመሳሳይ ከእጩዎቹ 4ቱ ከላቲን አሜሪካ ወይም ካሪቢያን አገራት ናቸው። የተመድ ዋና ጸሐፊነት ኃላፊነት ባልተጻፈ ሕግ ለየአህጉራቱ በዙር የሚደርስበት አሰራር አለ። አሁን ተራው ደግሞ የላቲን አሜሪካ ነው። ስለዚህ ሴት የላቲን አሜሪካ ተወላጅ ቀጣዩዋ ዋና ጸሐፊ ልትሆን የምትችልበት ዕድል ሰፊ ነው። ቀጣዩ የተመድ ዋና ጸሐፊ 5ቱ የጸጥታው ምክር ቤት የተስማሙበት መሆን አለበት። ከቀናት በኋላ የተስማሙበትን እጩ ያሳውቃሉ ተብሎ ይጠበቃል። ቀጥሎ ጠቅላላ ጉባኤው ድምፅ ይሰጥበታል። ማንም ይመረጥ ማንም ግን 10ኛው የተመድ ዋና ጸሐፊ ተአማኒነቱም የገንዘብ ካዝናውም የተሸረሸረ ተቋም የሚረከብ ይሆናል።